$10 ሚሊዮን ሰጣለው ስትል አሜሪካ ገልጻለች። አሜሪካ በማይናማር በሚንቀሳቀሰውና ታይቻንግ በተሰኘው የሳይበር ወንጀል ማዕከል ላይ መረጃዎችን ለሚሰጠኝ አካል እስከ $10 ሚሊዮን የሚደርስ ሽልማት እንደምትሰጥ አስታውቃለች። ዝርዝር መረጃውን በዝርዝር እናካፍላችኋለን። በሆኮና ግርጃም ዛሬ ተኩስ አልነበረም። መከላከያ ሰራዊት ከገባ ወዲህ ነገሮች ተረጋግተዋል ሲሉ በኦሮሚያ ክልል ምስራቅ ጉጂ ዞን ሀርነፋ ወረዳና በሲዳማ ክልል ምስራቃዊ ሲዳማ ዞን ጭሬ ሆኮና ሮርሴ ወረዳዎች አዋሳኝ አካባቢዎች ተቀስቅሰው የነበረውና ለሰዎች ህይወት መጥፋት ምክንያት የሆነው ግጭት አሁን ላይ መረጋጋቱን ነዋሪዎች ተናግረዋል። ይህንን መረጃ ይዘናል። የኢትዮጵያ የዓለም ንግድ ድርጅት አባልነት ጉዞ ወደ መጨረሻውና ወሳኝ ምዕራፍ መሸጋገሩ ተገለጸ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። አሜሪካ በማይናማር በሚንቀሳቀሰውና ታይቻንግ በተሰኘው የሳይበር ወንጀል ማዕከል ላይ መረጃዎችን ለሚሰጠኝ አካል እስከ $10 ሚሊዮን የሚደርስ ሽልማት እንደምትሰጥ አስታውቃለች። ሽልማቱ የማዕከሉን የገንዘብ እጥበት ለማስቆምና በማጨበርበር የተገኘውን ገንዘብ ለመያዝ የሚያግዝ ጥቆማ ለሚያቀርቡ የተዘጋጀ ነው። የአሜሪካ ፍትህ ሚኒስቴር እንዳለው ማዕከሉ ሰዎችን በፍቅር በጓደኝነት ሽፋን በማሳመን በሐሰተኛ የክሪፕቶ ከረንሲ ኢንቨስትመንት ድረገጾች አማካኝነት ዓለም አቀፍ ማጨበርበርም ይፈጸማል። አሜሪካ መረጃው ያለው ማንኛውም ሰው በኢሜል አድራሻችን በኩል FBI እንዲያናግር በተጨማሪም በአቅራቢያ ከሚገኝ የአሜሪካ ኤምባሲ ወይም ቆንስላ ጋር በመነጋገር እንደሚቻል ማሳውቃለች። በደቡብ ምስራቅ እስያ የሚንቀሳቀሱ መሰል ማዕከላት በአሜሪካውያን ላይ ያደረሱት የገንዘብ ኪሳራ እንደ አውሮፓውያን አቆጣጠር በ2025 ብቻ ከ7.2 ቢሊዮን ዶላር በላይ መድረሱም ይገመታል። በሌላ መረጃችን በኦሮሚያ ክልል ምስራቅ ጉጂ ዞን ሀርነፋ ወረዳና በሲዳማ ክልል ምስራቃዊ ሲዳማ ዞን ጭሬ ሆኮና ሮርሳ ወረዳዎች አዋሳኝ አካባቢዎች ተቀስቅሶ የነበረውና ለሰዎች ህይወት መጥፋት ምክንያት የሆነው ግጭት አሁን ላይ መረጋጋቱን ነዋሪዎች እየገለጹ ይገኛሉ። ከዚህ ቀደም ተነጋግረው የነበሩ የጭሬና ሆኮ ወረዳ ነዋሪዎች ባለፉት ቀናት በአካባቢው የነበረው ግጭት አሁን ላይ የተኩስ ድምጽ በማይሰማበት አንጻራዊ ሰላም ተቀይሯል ሲሉ ተናግረዋል። መከላከያ ከገባ በኋላ ሆኮ ግርጃም አሮርሳ የጥይት ተኩስ የለም ያሉት አንድ አካባቢ ነዋሪ በርካታ ሰዎች ከመኖሪያ ቀያቸው ተፈናቅለው በየትምህርት ቤቱና በእምነት ተቋማት ተጠልለው እንደሚገኙም ገልጸዋል። ቲቪ ኢትዮጵያ በስልክ አግኝቶ ያነጋገራቸው በግጭቱ ምክንያት ተፈናቀሉ የሆኮ ግርጃ ነዋሪዎች ግጭቱ ጉቤ ሄማ መነሳቱን ከጉጂ ጎረቤቶቻችን ጋር በጋራ ነበር የሰማነው። በሁለተኛ ቀን ማታ ከሌላ አካባቢ የመጡ ሌሎች የተኩሱ ቤት ማቃጠል ሲጀምሩ ነፍሳችንን ለማስመለጥ ራሳችንን ይዘን ሸሸን ሲሉም ተናግረዋል። አሁን መረጋጋት እየታየ ነው ያሉ ሲሆን ስጋት አለብን። አንዳንድ ቤቶች ያሉበት ቦታ መልክዓ ምድር መከላከያ ሰራዊት ካለበት አካባቢ ብዙ ይርቃል። ከሌላ አካባቢ መጥቶ ጥቃት የፈጸሙ ኃይሎች ከአካባቢ መውጣታቸው ባልተረጋገጠበት ወደ ቀያችን መመለስ ያስፈራናል ብለዋል። ይሁን እንጂ የሲዳማ ክልል ሰላምና ጸጥታ ቢሮ በፌስቡክ ገጹ ባሰራጨው መረጃ በገበያ ላይ በድንገት ተነስቶ በሲዳማ ክልል ጭሬ አሮርሳና ሆኮ ወረዳዎችና በኦሮሚያ ክልል ምስራቅ ጉጂ ዞን ሀርናፋ ወረዳ አዋሳኝ አካባቢዎች ተስፋፍቶ የነበረው ግጭት የፌዴራል ፖሊስና ሀገር መከላከያ ሰራዊት በአካባቢው በመግባታቸው ግጭቱ ሙሉ በሙሉ መቆሙን አስታውቀዋል። በግጭቱ ምክንያት ሁለቱም ወገን በሰው ህይወትና ንብረት ላይ ጉዳት የደረሰ መሆኑን ከቀያቸው የተፈናቀሉ ዜጎችም ወደ ቀያቸው እስኪመለሱ ድረስ አስፈላጊው የምግብና የቁሳቁስ ድጋፍ እንደሚደረግላቸው ገልጸዋል። ዘላቂ ሰላምን ለማስፈን ተመሳሳይ ነገሮችን እንዳይከሰቱ የሀገር ሽማግሌዎችና የሃይማኖት አባቶችን ያሳተፈ የእርቀ ሰላም ስራ በትኩረት እንደሚሰራ አስታውቀዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። የኢትዮጵያ የንግድ ድርጅት አባልነት ጉዞ ወደ መጨረሻውና ወሳኝ ምዕራፍ መሸጋገሩ ተገልጿል። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን ላለፉት ዓመታት ስታደርግ የቆየችው ጥረት አሁን ላይ ወደ ወሳኝና የመጨረሻ ምዕራፍ መሸጋገሩ ተገልጿል። በጄኔቫ የተመድህና የሌሎች ዓለም አቀፍ ድርጅቶች የኢትዮጵያ ቋሚ መልእክተኛ አምባሳደር ንጉስ ከበደ እንደገለጹት የኢትዮጵያ አባልነት ሂደት አሁን ላይ ከጥናትና ምርምር ደረጃ ወጥቶ ወደ ማጠቃለያ ምዕራፍ ተሸጋግሯል። ኢትዮጵያና ህንድ የሁለትዮሽ የገበያ ተደራሽነት የተፈራረሙ ሲሆን ይህም ኢትዮጵያ ወደ ዓለም አቀፉ የንግድ ስራ ለመቀላቀል የጀመረችው ሂደት ወሳኝ ምዕራፍ መሆኑ ተገልጿል። እንደ አምባሳደሩ ገለጻ ለዚህ ስኬት በዋናነት የሚጠቀሱት በቅርብ የተከናወኑት ሁለት የስራ ቡድን ወይም ደግሞ ወርኪንግ ፓርቲ ስብሰባዎች ናቸው። በሴፕቴምበር ወር 2025 በተካሄደው ስድስተኛው የስራ ቡድን ስብሰባ የኢትዮጵያ አባልነት ሰነድ ከጥናት ደረጃ ወደ ሙሉ ረቂቅ የስራ ቡድን እንደተሸጋገረም ሆኗል። ይህም ሂደት ከመነሻ የውይይት ምዕራፍ ወጥቶ ወደ ማጠቃለያና ቃለ መሐላ ወደ መያዝ ደረጃ መሸጋገሩን የሚያሳይ ትልቅ ምዕራፍ ነው። በመቀጠልም በኤፕሪል 2026 በጄኔቫ በተካሄደው ሰባተኛው የስራ ቡድን ስብሰባ ላይ ኢትዮጵያ የወሰደቻቸው የንግድ
የንግድና የኢኮኖሚ ማሻሻያ እርምጃዎች በአባል ሀገራቱ ዘንድ ከፍተኛ እውቅና አግኝተዋል ያሉት በአሁኑ ወቅት ኢትዮጵያ በበርካታ ሀገራት ጋር የሁለትዮሽ የገበያ ተደራሽነት ድርድሮችን ያጠናቀቀች ሲሆን ቀሪዎችንም ወደ ማጠናቀቂያው ምዕራፍ እያደረሰች ትገኛለችም ተብሏል። ቀሪ የሁለትዮሽ ድርድሮችን በማጠናቀቅ የህግ ማዕቀፎችን ከድርጅቱ ደንቦች ጋር በማጣጣምና የአባልነት ሰነዶችን በማጠናከር በአጭር ጊዜ ውስጥ ሂደቱ ሙሉ በሙሉ ለማጠናቀቅ በትኩረት እየተሰራ መሆኑን አምባሳደር ንጉስ ከበደም ገልጸዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።